እማዬ ቤት ናት። አንቺ ያምሻል እንዴ? አልደግሞልሽ ናታል። ታያት እባክሽ። እሷ ተሽሏት አያውቅም። ሁሌ አንድ አይነት። አይ በአሁኑ ግን በጣም ባሰ። እሷ መተው ነው የሚሻለው። ሁሌም አንድ አይነት ደግሞ ምንድን ነው ቀለበት ሊያደርግልኝ ነው ምናምን ያለች ነው። ወሬ በያት መቼም አይሆንም። ይኸውልሽ ዳት አንዴ ቃል ገብቼልሻለሁ አይደል? ምንም ቢሆን እንዳትጠራጠሪ። ይኸውልሽ ከአንቺ ውጭ እንኳን ላገባ አይደለም ልስም እራሱ አልችል። ኧረ እሱማ እኮ ብትሄጂ ሩቅ አይደለም ቅርብ እኮ ነው። እህቴ አይደለች እንዴ? ዳጣ ስነ ስርዓት ያዥ። አዎ እህትሽ ናት፣ ግን እኔ የምትዋወሰኝ ይቃችሁ አይደለም። እኔ አንቺን የወደድኩሽ ወይ አንቺን ማገባሽ አንቺ ስላልሽኝ ሳይሆን እኔ ስለወደድኩሽ ነው። ስለዚህ ምንም ነገር እንዳትጠራጠሪ። ኧረ እኔ ተጠራጥሬ አላውቅም። እናታኔ የኔ ፎንቃ ግን አላ እህቴ ናት እንዳትጎዳ እኮ። ዳጣ ኤቢ እኔን ብላክሜል ለማድረግ እየሞከረች። የምን ብላክሜል ናታ? ናታ ኤቢ መጣች። ልሄድ ወይስ ልቀመጥ? እንዳትሄጂ እዚህ ቁጭ። እሺ በቃ ያቺ ቦታ የእናንተ መዳሪያ ሆነች አይደል? ኤቢዬ የኔ ውዴት ደህና ነሽ? ውድሽን ዘርሻ ክስቷ ጋር ብትፈልጊያት አይሻልም? ኤቢ ናታን በቃ ተረጋጋሽ። እጅ ላይ ሰው እንደምትብለን እስቲ ምን አክስቷ ጋር ስላልኩኝ ነው። በበቃ ናታንዬ ወደ ቀኝ አትሞክርሽ። እዚህ ቤት አይደለም እሷን ሰላም ማለት ምንም ነገር ማድረግ አትችልም። ኤቢ ምን እያደረግሽ እንደሆነ ታውቁሻል። ግን ለአንቺ እናትና አባት አንቺ መጨነቅ ሲገባሽ እንደገና ደግሞ እኔን ታስፈራርኛለሽ። ኧረ እባክህ ነው እንዴ? ሰማኛለህ? የዚህ ወረቀት ጉድ ያገኘሁት ሰላም ላንተ ብላ አደራ ብላ ስለሰጠች ነው። እሺ እና ደግሞ አንተን እዚሁ ላጉር ውስጥ ያስገባኝ። ስለዚህ በደንብ ነው እሺ የሚያገባ። አንድ የረሳሽው ነገር አለ ኤቢ። ይኸውልሽ እኔ ከዚህ ቤት መሄድም መውጣትም መረሳትም የምችል ሰው ነኝ። እሺ ገባሽ? ምንም በል ከትእዛዜ ንቅንቅ ላለሁ ብትል እንደሚፈጠር ታውቃለህ። አሁን የኔ ባልነክ በደንብ እያሰብክበት ደግሞ እኮ ሰላም ጋር ሄጄ አልኩት ትላለች። በእሷ ቤት እኮ እናቷ መሆኑ አልታወቅም። ይኸውልሽ እነ ውሃ ኪችን ሲገባቻቸዋለሁ። እባክሽን ዝም በይ። ግን አባቷስ ማን ነው? ሌላኛውን ወረቀት ቀደህ የት የጣልከው? ቆይ ከማን የወለደቻት አባቷ ማን ነው? እዚህ ቤትማ ገና ጉዳለ። ደግሞ እኮ አሁን የምትወልደው ልጅ ራሱ እኮ የማን እንደሆነ እኮ አልታወቅም። ሰላም ትወጣ ብቻ። አሁን የምትወልደውንም የዳጣንም አባት እጠይቃታለሁ። ደግሞ ታውቀኛለህ፣ እኔ ኤቢ ምንም ነገር ከያዝኩኝ ሳላደማ እንደማለቅ። በነገራችን ነው እና ናታን ግራ ይገባል። እንግዲህ ዳጣ ፊት ምን ማለት እንዳለበት ግራ ገባ። አሁን ተነስተሽ ከንፈረ የማስምን ከሆነ ሄጄ ለማየ ሁሉ ነገር እነግራታለሁ። ዳጣዬ ማልጅ እንደሆነችም ጭምር ትለዋለች። እና በጭራሽ ዳጣ አንቺ ልጅ አብድሻን እንዴ? ምን ጉድ ነው እያለ ናታን የምገባባት አጣ። በጣም ደነገጠ። በጭራሽ ያልጠበቀ ነገር ነበር። ዳጣን እንደምወዳትና ከሷ ውጭ ማንም መንካት እንደማይችል ደጋግሞ እየነገራት ነበር። ነገር ግን ያላሰበው ነገር ተፈጠረ። እባክህን ዳጣ እሷ የምትልሽ ነገር እንዳሰማት፣ እኔ ከአንቺ ውጭ ሌላ ሰው መውደዳችሁም እንዳንቺ ቃል ገብቻለሁ በማለት ይነግራታል። ናታን ከምን ተነስታ ነው አብዬን እንድትስም የጠየቀች አልገባኝም። ይህን በምን እያስፈራራች እንደሆነ ማወቅ ፈልጋለሁ እያለችው ነበር። አይ ዳጣ ምንም ነገር የለም እባክሽ አትጠይቅኝ እያለ ነበር። ናታን በግልጽ እንድትነግረው ይፈልጋሉ። ምን እንደተፈጠረ በምን እያስፈራራችው እንደሆነ ንገረኝ ስትጠይቋለች። እና ቀለበት ምናምን አድርገን ያረጋግልኛል እያለችው ስትዝትብኝ ነበረ ቅድም። እና ይህ ነገር ከየት መጥቶ ነው? የአሁኑ የባሰ ነው። ምን ተፈጥሮ ነው ንገረኝ ብላ ስትጠይቁ፣ ነገር ግን እኔም እንዳልተፈጠረና እሷ ዝም ብላ እያወራች እንደሆነ እኔን ብቻ እመኝኝ በማለት ይነግራታል። እና ዳጣና ናታን ለማለያየት ስለምትፈልግና ደግሞ አብሮ እንዳሆኑ እንዳይገናኙ ስለምትፈልግ ብቻ አብዬን ተነስና ከንፈር ሳመኝ ብላ ትእዛዝ ትሰጠዋለች ለናታን ማለት ነው። ናታን ግን በጭራሽ ይህን አልቀበልም፣ አንቺ ጤነኛ አይደለሽም፣ ብትታከሚ ይሻልሻል፣ ዞር በይ ከፊቴ ብሎ ገፍትሯት ይሄዳል ማለት ነው። ናታን እውነት ከንፈሬን የማስመኝ ከሆነ አሁንም ሂጂ ለማየ ሁሉ ነገር እነግራታለሁ ብላ ትዝትበታለች። እና የፈለግሽውን ነገር ማድረግ ትችያለሽ አብዬል፣ እውነት አንቺ ጤነኛ አይደለሽም፣ ስለዚህ እኔ ደግሞ ይሄንን መቼም አላደርግም፣ ስለዚህ ብትለፊ የፈለግሽውን ብታደርጊ አልቀበልም ይሄንን ብሎ ይነግራታል። ዳጣ በጣም ደንግጣ ፈርታ ተጨንቃ ነበር። ታውቂያለሽ ቅድም እንደዛ ስትል በጣም ደንግጬና ፈርቼ ነበር፣ እውነት የምስማት መስሎ ነበር የፈራሁት እያለችው ነበር።
ናታን ምንም ቢሆን ከኔ ጋር ሆነ ሌላ ሴት ሰላም ማለት ወይንም መጨበጥ አያስፈልግም። እና በተለይ ዳጣን ጫፏን እንዳትነካ ወይም ደግሞ ጠጋ ብለን እሷ አጠገብ እንድትቀመጥ አልፈልግም። አንተ የኔና የኔ ባል ብቻ ነው። ስለዚህ ህግን ማክበር አለብህ። አይ የምትል ከሆነ ምን እንደምፈጠር ታውቃለህ አይደለ? ለማየ ሁሉ ነገር እናገራለሁ ያለች ባገኘችው አጋጣሚ እሱም ማስፈራራት ትቀጥላለች። ናታን ብዙ አማራጮች እንዳሉኝ አትርሲ። እኔ ሻንጤን ይዤ ከዚህ ቤት መውጣት በጣም ለኔ ቀላለሁ። አንድ ነገር አድርጋለሁ ብላ አስብና ምን እንደምፈጠር ታውቃለህ ብላ ትዝትበታለች። የፈለግሽን ማድረግ ትችላለሽ። የቤተሰቦችን ህይወትሽና የአንቺን ህይወት ብቻ ነው የምታበላሽ እና የቤተሰቦችሽን ህይወት ታበላሻለሽ እንጂ እኔ ምንም ነገር አትጎጂ። አብዬል እልቁንስ ባትፈታተኝ ይሻልሻል በማለት ይነግራታል። የፈለግከው ማለት ትችላለህ፣ ነገር ግን እኔ ከምፈልገው ማንም ሰው ላግተኝ ወይም ላስቆመኝ አይችልም እያለች ነበር። ናታ ከምን ተነስቶ ነው ላገባሽ ብሎ የጠየቀሽ እስቲ ንገረኝ ብላ ማርት ስትጠይቃት ከዋጋ እያወሩት እማዬ እንደዚህ እኮ አግቢኝ ብሏት ነው የጠየቀ። አዎ እንደዛ ነው አለ እያለችው ስታወራት ነበር። አብይን ለመጠየቅ ብትሞክሩም አብይን እኔ እኮ ከመጀመሪያው ነግሬሽ ነበር ናታ በጣም ይወደኛል እያለችው ናታን እሺ ብሎ የተስማማበት ምክንያቱም አብይን ምንም ነገር እንዳትናገር ዝም እንድትል ብሎ ነበር። እሺ አገባሻለሁ ብሎ የተስማማ ነገር ግን እሷ ይህን አጋጣሚ ተጠቅማ እኔን የምታገባኝ ከሆነ ሁሉ ነገር እንዳላየው ሆኜ አልፋለሁ፣ ለማንም ይህን ምስጢር አላጋራም ስትል ትነግረዋለች። እና እሺ ብላ የማትስማማ ከሆነ ደግሞ ሁሉ ነገር እነግራታለሁ ለማየ። ስለዚህ ናታን ከዚህ ማምለጥ አትችልም። ስለዚህ እኔ ለማግባት ፈቃደኛ ከሆንክ ታገባኛለህ እና ምርቃት ቀን ቀለበት ታረግልኛለህ፣ ከዛ እንጋባለን፣ ትሰማኛለህ? አይ የምትል ከሆነ ለማየ ሁሉ ነገር እነግረዋለሁ ስትል እኮ ለኔ ብለሽ ሳይሆን ለቤተሰቦችሽ እና ለእናትሽ ትዳር ወይም ደግሞ ለእናትሽ ህይወት አስቢ እባክሽ ይላታል። ነገር ግን አብዬ አሻፍረኝ፣ የምታገባኝ ከሆነ ብቻ ነው ይህንን ጉዳይ የምስማማ፣ አለዛ ግን ሁሉ ነገር ዘርግፌ እናገራለሁ ብላ ታወራለች። ናታን አማራጭ ስላጣሁ እሺ ይላታል። ነገር ግን እሺ አላት። ላገባት ፈልጎ አልነበረም። ነገር ግን ለእናቷ ምንም ነገር እንዳትናገርና ቤቱ እንዳይበተን እና ቤቱ ሰላም እንዳይፈርስ ስለምፈልግ ብቻ እባክህ ብላ ይጠይቃታል። እሷ የምትፈልገው ነገር የምታረግ ካልሆነ በስተቀር እኔ አልስማማም ትላለች። ናታን ልትጋቡ ነው ብላ ማርታ ስትጠይቅ አይ አሁን እኮ አገባሻለሁ ብላኝ ነበር፣ ሀሳብን ለምን ቀየርክ? እማዬ እኔ ጋር ነች እኮ አለች ብሎ ትዝታለች። እና ናታን እኔን ማታገባኝና ቀለበት ማታስረኝ ከሆነ ሁሉ ነገር ለማየ እነግራታለሁ እያለች ስታስፈራራው ነበር። አልገባኝም፣ ምን እያረግሽ ነው አንቺ ልጅ? ቆይ በምንድን ነው እያስፈራራሽ ያለሽ? ናታን አልገባኝም ንገሪኝ ስትለው ስታስጨንቅ ነበር። እና ደብዳቤ ልትሰጠው ትወስናለች ማለት ነው። ነገር ግን ዳጣ አርጁም አብይን ከማፍቀር አንስቶ ሁሌ ደጃበት እየመጣ እያጠና እሷን እየተከተላት ነበር። እሷ ግን በጭራሽ እንደማትወደውና እንደማትፈልገው ብትነግረውም እሱ ግን ተስፋ አልቆረጠም። አብይ ልኮ መቼም አንተን አትወደውም፣ ለምን እንደዚህ ትሆናለህ? የማይወድና የማይፈልግ ሰው ጋር ጊዜን ለምን ታጠፋለህ? ብላ እየነገረችው ነበር ዳጣ። ነገር ግን አላቅም በጣም ፈርቻለሁ እያለችው ነበር። ደረጀ የተፈጠራልን ነገር ግራ ገባ እና ናታና አብይል እንደሚጋቡ ስትነግረው አይ ነገር ጥሩ ነው፣ እንዴት ተፈጠረ እንዴት ብሎ አልጠየቅም። ነገር ግን በሀሳቡ ጭልጥ ብሎ ሄዶ ነበር። ምክንያቱም እሱ ሳስብ የነበረው ሰላም ከሱ ማርገሱና እንዴት ሁለት ልጅ እንዳለኝ እንዴት ብዬ ነው ለማርታ የምነግረው? ከኔ ምን ጎሎ ሄድክ ብትለኝስ ምን እላታለሁ? በማለት እጅግ በጣም ፈርቶና ሰግቶ ነበር። እና እንዴት አድርጌ ነው ለማርታ ይህንን ነገር የማብራራለት? ማርታ ማደሬ እባክህ እንደ ድሮ እንድትሆን እፈልጋለሁ፣ ሳቅና ጨዋታ ናፍቆኛል፣ ወደ ራሴ ተመለስ ናፍቀኛል እያለች ስትነግረው ነበር። እሱም እሺ ወደ ራሴ እመለሳለሁ አታስቢ እያለ ነበር። ደሬ ደህና ነኝ እኮ ነው እያልከኛለ፣ ግን አሁንም ቢሆን እኮ ደህና አይደለም ያስታውቅብሃል። እባክህ ደሬ ወደ ራሴ ተመለስ፣ ከኔ ጋር ሆነ እኮ ከኔ ጋር እንደሌለ እየመሰለኝ ነው። ስለዚህ እባክህ ወደ ድሯችን ደስተኛ እንድትሆንና ፈገግታ ከፊት ሳቅ የራሱ ናፍቆኛል እያለች ስትነግር ነበር። እሱም እንደሚመለስና እንደመስተካከል እየነገረችው ነበር። ዳጣ እጅግ በጣም ደግጣ እየጮኸች ነበር። አብዬ ማስተፋቀር ለናታን እንደምትሰጥ እያወቀች ነበር። እና አብዬ ፍቅረኛ አላት እንዴ? የምትወደው ሰው አላት እንዴ ብሎ ዳጣ ስጠይቃት
አላቅም ብላ ስትነግረው ነገር ግን መስተፋቀር አምጪልኝ ስላለች ነው ብሎ ይነግረዋል። እና ዳጣ ቶሎ ብላ ስታስታውሰው ናታን መስተፋቀር አድርጋ ለራሷ ለማድረግ እንደሆነ ስታስብ በጣም ትደነግጥና ነገሮችን ለማበላሸት ትወስናለች ማለት ነው። ዳሬ እሺን ፈገግታ ይሄው ከአሁን በኋላ እንስቃለን፣ እኔ ራሱ እኮ ስቄ አላቅም ማለት እያለት ነበር። ዳሬ እባክህ ወደ ራስ ተመለስ እያለችው አብዬን እንግዲህ ናታን ልታገባው እንደሆነ ዳጣን ለማስቀናት ስትሞክር ነበር። እና እሷም ደግሞ ጥሩ አንቺ ከወደ እንግዲህ ደስ እንዳለሽ ማግባት ትችላለሽ እያለት ነበር። እና ከናታን ብድርቅ ይሻሻል፣ ናታን የኔና የኔ ብቻ ነው፣ እልቁንስ እንደውም አርጁ ጋር ማች ታረጋላችሁ፣ አርጁ ለምን አታገቢም እያለችው ነበር። እና አገቦ ነበር እኮ ግን እኮ አይወደኝም እኔ እንጂ አገባለሁ ስትል ትነግራታለች። ቶኝ እያለ ሳውሽ እኮ ሰው ትመስያለሽ፣ ይገርማል፣ አርጁን አግኝቼ ነበረ ወደ ሌላ ነገር ቀይሮኛል እንዴ ሰው አይደለም እንዴ እያለች ዳጣ ሙድ ትይዝበታለች። ነገር ግን እንግዲህ ዳጣ የሰላም ልጅ መሆኗን ስለምታውቅ እሷን መንቆርና እሷን መጥፎ ነገር ለመናገር ስትሞክር ነበር። እና እየተጫወቱበት እንደሆነ ይናቷ ላይ ግራ የተገባ አታስቢ፣ አንድ ከሆነቱ መውጣት ደግሞ አርጁን አንድ ነገር ነግሮኛል፣ ምን አስበሽ ነው አምጣልኝ ያልሽው ነገር ምን እንደሆነ ደርሼበታለሁ ብላ ትነግረዋለች። የመሆን ነገር ታደርጊና እመኚኝ ይደብራል እያለቻት ነበር። ነገር ግን እየተጨቃጨቁ እያለ እንዳጋጠም ናታን ይመጣል ማለት ነው። እና ልታገባ እንደሆነ በቅርቡ እኔና እናታ ተጋባን እንጋባለን፣ ስለዚህ ተስፋሽን ብትቆርጪና እንደውም አርጁን ተፈቃርክሽ ብትይዚህ ይሻልሻል እያለች ሙድ ያዘችበት ነበር። ምጥንና ውሃ አንድ ላይ እየተጫወቱ ነበር። ምጥን እንግዲህ ተካፍቷት ቤተሰቧ